ሎካባያ ብሔራዊ ፓርክ በውቡና ለምለሙ የሲዳማ ክልል የሚገኝ ፓርክ ነው። ሎካባያ ከሐዋሳ ከተማ ተነስተው ወደ ዲላ በሚወስደው መንገድ ተጉሰው አፖስቶ ሳይደርሱ በስተቀኝ ወደ ሎካባያ ወረዳ በመጓዝ የሚያገኙት ፓርክ ነው። ከፓርኩ በቅርብ ርቀት የምትገኘዋ ከተማ ሃንጣጤ ትባላለች። ከተማዋ ከሲዳማ ዞን ወረዳዎች አንዱ የሆነው የሎካባያ ወረዳ ዋና ከተማ ስትሆን ከሐዋሳ በ55 ኪሎ ሜትር ርቀት ላይ ትገኛለች። የሎካባያ ወረዳ 40,000 ሄክታር ስፋት ያለው ሲሆን የወረዳው ከፊል አካል በስምጥ ሸለቆ ክልል ውስጥ የሚገኝ በመሆኑ ከአጠቃላዩ የቆዳ ሽፋን ውስጥ 83 በመቶ የሚሆነው ቆላማ ወይም እርጥብና ደረቅ የአየር ንብረት ያለው ነው። የወረዳው አማካኝ የሙቀት መጠን 20 ዲግሪ ሴንቲግሬድ ይደርሳል። ምስረታው በ2001 ዓመተ ምህረት እንደሆነ የሚነገርለት ሎካባያ ብሔራዊ ፓርክ ወደ ሥራ የገባው በ2003 ዓመተ ምህረት መሆኑ ይገለጻል። ይህ ብሔራዊ ፓርክ 50,000 ሄክታር ወይም 500 ስኩዌር ኪሎ ሜትር ስፋት እንደሚያካልልም ይነገራል። ከሐዋሳ ቅርብ መሆኑ ብሎም በዚህ ፓርክ አድርጎ በጀልባ በመጓዝ ወደ ነጭ ሳር ብሔራዊ ፓርክ ማቅናት እንደሚቻል ይነገራል። 13 ሜትር አማካኝ ጥልቀት ያለው አባይ ሐይቅ ከ12 በላይ የተለያየ የዓሣ ዝርያዎችን ጨምሮ በርካታ የውሃ እንስሳትን የያዘ ነው። ይህ ደግሞ ሎካባያ ብሔራዊ ፓርክ በውስጡ ከያዛቸው የተለያዩ አዕዋፋትና እንደ አጋዘን፣ አንበሳ፣ አነርና የዱር ውሻን የመሳሰሉት የዱር እንስሳት ጋር ፓርኩ የውሃም የየብስም እንስሳት የሚገኙባት ፓርክ እንዲሆን አድርጎታል። በሲዳማ ክልል የሚገኘው ይህ ፓርክ ከደቡብ ኢትዮጵያና ኦሮሚያ ክልሎች ጋር እንደሚዋሰንም ይጠቀሳል። በተደረገ ጥናት ውጤት መሰረት 42 ትላልቅና መካከለኛ የአጥቢ እንስሳት ዝርያዎች እንደሚገኙ ይነገርለታል። በተጨማሪም 115 የአዕዋፍ እንዲሁም 71 የእጽዋት ዝርያዎች መገኛ መሆኑን የወንዶ ገነት ደን ኮሌጅና የኢትዮጵያ ዱር እንስሳት ባለስልጣን ያደረጉት ጥናት ውጤት ያመለክታል። አባያ ሐይቅ ላይ የአባያን ሐይቅ እና ዙሪያውን የቱሪዝም ማዕከል ማድረግ ነው የምንሰራው። የክልሉ ላይ ቢች ቱሪዝም ስትራቴጂ እንደ ፓኬጅ ተይዞ ይሰራል። በቱሪዝም ቤተሰብ ብልጽግና ላይ 7 ኢኒሼቲቭ ከተያዘው ውስጥ አንዱ ቱሪዝም ነው። ከቱሪዝሙ ፓኬጆች ውስጥ አንዱ የባህር ጠረፍ ወይንም የቢች ቱሪዝም ፓኬጅ ነው። እሱን እዛ ነው የምንሰራው። ሎካባያ ሰፊ ነው፣ ብሔራዊ ፓርክ ነው። የማህበረሰብ ጥብቅ ቦታ ነው። 500 ኪሎ ሜትር ስኩዌር ነው። 500 ኪሎ ሜትር ስኩዌር ስለሆነ ሰፊ ነው። በቱሪዝም ትስስር ከሲዳማ ወደ ኦሮሚያ ጉጂ፣ ከኦሮሚያ ጉጂ ወደ ሲዳማ፣ ከሲዳማ ወደ አርባ ምንጭ ከተማ እስከ ነጭ ሳር በውሃ ላይ ትራንስፖርት ማድረግ የሚቻል እንደ ሀገርም ብሉ ቱሪዝም ወይንም ውሃ ላይ ቱሪዝም ስትራቴጂ ተደርጎ በከፍተኛ ደረጃ እየተሰራ በወላይታ በኩል በአርባ ምንጭ በኩል በኦሮሚያ ጉጂ በኩል እየተሰራ በእኛ በሲዳማ በኩል እየተሰራ ያለ ስለሆነ እንደ ሀገር ጭምር ትልቅ የቱሪዝም ማዕከል የሚሆን ቦታ ስለሆነ በአመት ከግማሽ ሚሊዮን በላይ የማስተናገድ አቅም ያለው እኛ 20 ኪሎ ሜትር ላይ አባያ ሐይቅ በፓርኩ የሚዋሰንበት ቦታ ላይ የተለያዩ ሪዞርቶች፣ ሎጆች፣ የቱሪስት ማዘውተሪያ ቦታዎች፣ የካምፕ ቦታዎች ይገነባሉ። በቁጥር ብዙ 20 ኪሎ ሜትር የሚሆን ማለት ነው። በዚህ ላይ እኛ ለማሳያ የሚሆን ነው የገነባ ነው። የኛ ሎጅ ለማሳያ የምትሆን ነው የተገነባቸው። ብዙ ፍሎዎች አሉ እዛ ከፓርኩና በሐይቁ መሃል ብዙ ፍሎዎች አሉ። ፍሎው ደግሞ በቴክኖሎጂ ከሚሞቅ ውሃ ወይንም ስቲም ባዝ ይልቅ ከሞቅ ሻወር ይልቅ ይሄ ተፈጥሯዊ በጣም ይፈልጋል። በተለይ መካከለኛው ምስራቅ ላይ ያሉ የአረብ ሀገራት ይህንን በጣም ይፈልጋል። የጤና ጥቅምም አለው። ከዛ አኳያ በጣም ስለሚመጡ ከሌሎች ክልሎች ጋርም በቱሪዝሙ ትስስር ስለሚኖረው በእኛ የገባ ሄዶ አርባ ምንጭ ይወጣል፣ ከአርባ ምንጭ የገባ በዚህ ይወጣል። ብዙ ፍሰት ያለው ስለሆነ ወደ 500 ሰው በአመት የማስተናገድ አቅም ያለው ቦታ ሰፊ
እና ይሄ ነው ያለው። የሱ ደግሞ አሁን ሎጅ እኛ እየገነባን ነው ያለ። የራሽያ ኤምባሲ እዛ ሪዞርት እየሰራ ነው ያለው። ከዚህ አኳያ ሰፊ እድል ያለው በዚህ ጊዜ ጭምር እኛ የቀጠርናቸው ወደ 60 የሚሆኑ ሰራተኞች አሉን። ፓርኩ ጽሕፈት ቤት አለው። ከዛ ባለፈ ግን በዙሪያ ያለውን ማህበረሰብ በከፍተኛ ደረጃ የቱሪዝም ስራ እድል በማህበራት በተለያዩ ነገሮች እንዲደራጁ የምናደርግበት ትልቅ ቦታ ነው። በእኛ 2022 ላይ ያልቃል ሁሉ ነገሩ ይጠናቀቃል። ባይዘው አሁንም ቱሪዝሙ ፍሰቱ አለው። ቱሪስቶች ሄደው ያድራሉ፣ ካምፕ አድርገው ያድራሉ። ግን በሙሉ አቅሙ ቅድም የምንለውን ከሌሎች ክልሎች ጋርም ተገናኝተን ትስስር ፈጥረን የገበያ ፍሰት አዘጋጅተን በከፍተኛ ደረጃ ጠንከር ያለ ተፈጥሮ ትዕይንት ያለበት አካባቢ ነው። እንደምታወቀው ሲዳማ ክልል ያሉት ወደ ምዕራብ የሚፈሱ ወንዞች ጅጌሳ፣ ለጋዳራ፣ ማላዎ፣ ግዳቦ የሚባሉት ትላልቅ ወንዞች በዚያ ሐይቅ ነው የሚገቡ። ከኦሮሚያ እንደዚህ ነው፣ ከደቡብ ክልል እንደዚህ እና ትልቅ ቦታ ነው። ብላተ ወንዝ ሁሉ በዛ እንትን የሚልበት ትልቅ ሐይቅ ነውና ያንን በትልቅ እውቀት በትልቅ ካፒታል እና በትልቅ ኤነርጂ ነው ይሄ የሚለው። በወቅቱ በዋናነት ፓርኩ የተከለለው የቆላ አጋዘንን ጨምሮ የተኩላ፣ አንበሳና ሌሎችም እንስሳትን ደህንነት ለመጠበቅ ታስቦ መሆኑ ይነገራል። ምንም እንኳን ከተመሰረተ እንደ ሌሎቹ ብሔራዊ ፓርኮች የረጅም ዓመታት ዕድሜ ባይኖረውም ወደ ፓርኩ ተመራማሪዎችና ጎብኚዎች በየጊዜው ይመጣሉ። በሌላ በኩል ፓርኩ ቀደም ሲል ሕገወጥ ሰፈራና የእርሻ መስፋፋት አደጋ ተጋርጦበት እንደነበርም የሎካ አባያ ብሔራዊ ፓርክ ጽሕፈት ቤት ኃላፊ ዘነበ ሀጬ ለኢዜአ ተናግረዋል። ይህን ሕገወጥ ድርጊት ለመከላከል ከባለድርሻ አካላት ጋር በመሆን በ2016 ዓ.ም እና በ2017 ዓ.ም በተከናወነ ሥራ 761 አባወራዎችን ከፓርኩ ማስወጣት መቻሉን አረጋግጠዋል። ከዚሁ ጋር በተያያዘም 668 ሕገወጥ ቤቶች እንዲፈርሱ መደረጉንም ተናግረዋል። እነዚህ ሰዎች ይጠቀሙበት የነበረ በሕገወጥ መንገድ የተያዘ 980.5 ሄክታር የእርሻ መሬትም ወደ ፓርኩ እንዲካለል መደረጉን ጠቁመዋል። ሕገወጥ ተግባራትን በመከላከል ረገድ ተጨባጭ ውጤት ተገኝተዋል ያሉት ኃላፊው አሁን ላይ የፓርኩም ሆነ በውስጡ የሚኖሩ ዱር እንስሳት ደህንነት መጠበቁን ነው የተናገሩት። ከ30 ሚሊዮን ብር በሚልቅ ወጪ በፓርኩ ውስጥ ሎጅ የተገነባ መሆኑን አስታውቀዋል። ከዚሁ ጋር በተያያዘ ከ128 በላይ ጊዜያዊ እንዲሁም 4 ቋሚ የሥራ ዕድል መፈጠሩን አብራርተዋል። በሌላ በኩል 120 ሰዎች በ4 ማኅበር ተደራጅተው በአሳ ማስገር ዘርፍ የሥራ ዕድል እንደተፈጠረላቸው አንስተዋል። ከዋናው አስፋልት ወደ ፓርኩ የሚወስደው 76 ኪሎ ሜትር መንገድ ደረጃውን ጠብቆ አለመገንባቱ በርካታ ጎብኚዎች ወደ ፓርኩ በምቾት እንዳይጓዙ ስለሚያደርግ የሚስተካከልበት ሁኔታ እንዲመቻችም ጠይቀዋል።